ወይዘሮ ሜላት ማስታወስ ችላለች። ሁሉንም ነገር ታስታውሳለች ማለት ነው። ነገር ግን አዎ ታስታውሳለች። ይሄን ደግሞ ማንም ሰው እንዲያቅባት አትፈልግም። ይሄንንም እንድታቅ የምፈልገው ሀናና ሀና ብቻ ነች። ለሀናም እንግዲህ እኔ ማስታወሴን ማንም ሰው ልጆቼም ሆን እነ ሰላምም ሆን ማንም ሰው ማወቅ የለበትም። ስለዚህ እኔ ያንን ቀን የተመታሁት ማን እንደመታኝ ባላቅም እንዴ ባዩሽ እጇ አለበት ብዬ እንትን ብያለሁኝ። ስለዚህ ስለተጠራጠርኩኝ ይሄን ነገር ማንም ሰው ማወቅ የለበትም። ስለዚህ አንቺና እኔ ብቻ ነን የምናውቀው፣ አትናገሪ በማለት ነግራት ነበር። እሺ ብሎ ሁለቱም ተስማምቶ ማንም ሰው አያውቅም ነበር። ነገር ግን ምናሴ ሳይጠረጥራት አይቀርም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ እንደተለመደው ቤተሰቦቼ ቪዲዮን በላይክ ጀምሩት። ለቤቴ አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ደውል ምልክቷን ማጥቆሩን እንዳረሱ እያልኩኝ እንግዲህ ላስታውሳችሁ ብዬ ነው። ቅንነት ለራስ ነው እና ክፍል ዛሬ ይዤላችሁ የመጣሁት ኖላዊ ክፍል 97 ነው። ባለፈው የቀጠለውን አይታችኋል። ነገር ግን ወይዘሮ ሜላት ማስታወሱን ችላለች። ማስታወሱን ብችልም ይሄን ነገር ደግሞ እንዲታወቅባት አትፈልግም። ማንም ሰው እንዲያውቀው አትፈልግም ማለት ነው፣ ከሀና ውጭ ማለት ነው። እነ ሰላም ምናሴ ማንም ሰው እንዲያውቅ አትፈልግም። ሆኖም ግን ምናሴ ወደ ክፍሏ ገብቶ ነበር። ወይዘሮ ሜላትም አሁን ስላስታወሰች ወርቆቿን ብሩን ፈልጋ ነበር። ወርቁንም ስትፈልገው ያለበት ቦታ ስትፈትሽ ምንም ልታገኘው አልቻለችም። በዛም የተነሳ እንዴ ይሄ ወርቄ የት ሄደ በማለት በመናደድ ራሷን እንትን ትላለች። እንዴ አራሳ እነ ሰላም ሌላ ቦታ ወስዶት ይሁን አራ ትላለች። ብቻዋን ትጠረጥራለች። ነገር ግን ይሄን ብር እርግብ ብሩንና ወርቁን ይዛው እንደሄደች አታቅም ማለት ነው። ከዛ በኋላም እንግዲህ ይሄን ብር ብፈልግም ወርቁን ስትፈልግም ስላጣችው ምንም ግራ ስለገባት በጣም ግራ በተጋባችበት ሰዓት ምናሴ ወደ ክፍሏ ይገባል። በዛን ሰዓትም ምናሴ እማዬ ምን ሆነሻል? አሟሽ እንዴ? ምን ነው ተለውጠሻል ሲላት ኧረ እኔ ምንም አልሆንኩኝ፣ ምን ሆኜ አየኸኝ? ምን ሆንኩኝ ትለዋለች እንደመጀመሪያው። ከዛም እሷን በቁጣ እንዴ ምናሴ ምን ሆንኩኝ? ምንም አልሆንኩኝም፣ ስለዚህ ክፍሉን ለቀህልኝ ውጣ በማለትም ምናሴን ታወጣዋለች። ምናሴ የማየሆንሽ ነገር ንገሪኝ፣ ስለዚህ ምን ሆነሽ ነው? አማመሽ ወይ ሲላ ምንም አላመመኝም፣ ውጣልኝ ብያለሁኝ፣ ውጣልኝ፣ ብቻዬን መሆን አፈልጋለሁ አለችው። ምናሴም ግራ በመጋባት እቺ ሴትያ ምን ሆና ነው በማለትም ያው ማስታወስ ችላ ነው በማለት ብቻውን ተጠራጥሯታል ማለት ነው። በዛም ሰላም ስትመጣ አብሮ በተቀመጡበት እንዴ ሰላም ዛሬ እማዬ ምን አለችሽ? ክፍሏ ገብተሽ ነበር ሲላት አዎ ገብቻለሁ። ምናሴ ምን ሆነሃል ሲል ምንም አላለችሽም ሲል አረ ምንም አላለችኝም እንዴ ምንም የተቀየረች ነገር የለም አረ ምንም አላለችኝም ትለዋል። እንዴ ምናሴ አንተ ግን ምን ሆነህ ነው? ለምንድን ነው እንደዚህ የምትጠይቀኝ? እማዬ ገብቼ ነበር ወጣሁኝ ምንም አላለችኝም ብላ ትነግረዋለች። በዛን ሰዓት እማዬ እኔ ግን ስጠራጠር የቀድሞ እንደ ድሮ ማስታወስ ችላለች ይመስለኛል ብሎ ለሰላም ይነግራታል። ሰላምም እንዴት እንደዚህ ልችል ቻልክ በማለት ትጠይቀዋለች። እኔ ክፍሏ ሲገባ ግን የድሮ እማዬ ነው ያለሁት። ስለዚህ ስትቆጣ እንትን ሲል እንደ ድሮ ነው ማስታወስ ሳችል አትቀርም በማለት ይነግራታል። አረ አንተ ልጅ እንደዚህ አትበል እና እማዬ ማስታወስ ምንም ነገር አችልም እና ምንም ነገር እማዬ አታስታውስም ብላ ስንነግረው እንግዲህ ታያለሽ፣ ቆይ እኔ ግን መቼም ይሁን እንትን አልለውም እደርስበታለሁ በቅርቡ ብሎ ይነግራታል። ቆይ አንተ ልጅ ሁሉንም ነገር እደርስበታለሁ ፖሊስ ምርመራ ጀምረሃል ወይ በማለትም እሷም ትቀልድበታለች። እንግዲህ ሆኖም ግን ይሄን ነገር ያው ሀና አባትና ምናሴ ማለት ነው አፍወን ሀሲር ማለት ነው። ይሄን መረጃ የሀሲር አጎት እንግዲህ አምጥቶ የሀሲር አጎቱን ወደ ሀገሩ ተመልሷል። ይሄን መረጃ ደግሞ ሁሌም የሰበሰቡትን መረጃ ይሄን መረጃ ወስታችሁ ለሀና ቤተሰብ እንዲታደርሱት አፈልጋለሁ። ስለዚህ ሀና ቤተሰቦቿን ስላገኘች ካሁን በኋላ የቀረውን እነሱ ይጨርሱት። ስለዚህ ይሄ ነገር መጋለጥ አለበት። እቺ ባዩሽ የምትባለው ሴትዮ አደገኛ ነች። ቤተሰቡን ሳጨርሰው የሚያረጉ ነገር ያርጉ። አሁን የነሱ ፋንታ ነው በማለትም
ይነግራቸዋል። እሺ በማለትም ግን ይሄ ነገር ግን ሚሆን አይመስለኝም በማለት እንግዲህ ሀሲርም ተናግሮ ነበር። ሀና ግን ምን ምትል ይመስላችኋል በማለትም ተከራክሮበት ነበር። የፈለገች ነገር ይበል፣ ነገር ግን ሰው የሚገለውና እንት የሚጎዳውን ማወቅ አለባት። ስለዚህ ለሷ መስጣት አለብን በማለትም የተምቹም አጎት እንግዲህ ተሰናብቷቸው ወደ ሀገሩ ተመልሷል። ሆኖም ግን እንግዲህ ሀሲርና ምናሴና አፏን ሀሲር ማለት ነው። ሀሲርና የሀና አባት ወደ ሀና እናት ቤት ሄዶ ነበር። ሀና እናት ቤትም ከሄዱ በኋላ ምናሴ ሳሎን ተቀምጦ ነበር። በር አንኳኩም። ሲገባ ተቀበላቸው። እነሱም ገቡ፣ ተቀመጡ። እንዴት ናቸው በማለትም ግን ሀና እዚህ በመሆኗ ቅር ያላችሁ ትመስላላችሁ። ስለዚህ ፊታችሁ ትክክል አይደለም ብሎም ምናሴ ይጠይቃቸዋል። አረ ሀና ብቻ እንዳትከፋብኝ እንጂ እኔ ምንም አልሆንም። ስለዚህ ሀና ዋናው ቤተሰቧን ማግኘት ነው በማለትም እና ግን እርሶ ግን ምንም አይቀየሙ። ሀና ግን ምንም ከርሶ የምታበልጠው ሰው የለም። እኛ ብንላ ራሱ እሷ እሺ አትልም። እኛም ደግሞ አናረገውም በማለትም ይነግራቸዋል። እናም ደግሞ እናቴ አለች ልጥራላችሁ ብሎ እናትየውንም ይጠራታል። ወይዘሮ ሜላትም ከነሱ ታወራለች። ሰላም ካለቻቸው በኋላም እንግዲህ የሚጠጡትን ታቀርብላቸዋለች። እነሱም እንዴት ነሽ አሁን ተሻለሽ ወይ ሲሏት እንግዲህ ደህና ነኝ፣ እናም ደግሞ የሆነ መረጃ ይዘንልሽ መተን ነበር። ስለዚህ እቺ ሴትዮዋ ጓደኛሽ ባዩሽ የምትባለው ሴትዮዋ ተጠንቅቂያት፣ በመረጃ ደርሶናል። መረጃውንም ሁሉንም ነገር ዘርግፎ ይነግሯታል። እሷም ሁሉን ነገር ማስታወስ ስለቻለች እንዴ እናንተ ግን ጤነኛ ናችሁ ምንድን ነው የምትሉት ብላ እሷም አውቃ ትናገራለች። እነሱም ከዛ በኋላ ግራ እየተጋባቸው እሺ እኔ የሀናን ፎቶ የሰጣውሽን መስቀልና ፎቶ አታስታውሽም? አራ ደግሞ እኔ ምንድነው ማንም የሰጠኝ የለም በማለት ትነግራቸዋል። አይ በል አሲር እኛ እንሂድ፣ እቺ ሴትዮዋ ትክክል ጤነኛ አትመስለኝም በማለት ይናገራሉ። እሷም በቃ እኔም ትንሽ እረፍት ማድረግ አለብኝ በማለት ይሄን መረጃ ሁሉ ነገር ስለተቀበለቻቸው ክፍሏ ትገባለች። እነሱም ቤታቸው ይመለሳሉ። ሀናም አፍቃሪዋ መጥቷል። እንግዲህ አፍቃሪዋ ከትምህርት ቤት ከኮሌጅ ከኋላ የሚሄድ አለ። ሆኖም ግን እሷ ያው አትቀበለውም። ሁሌ ግን ያጠናታል። በዛም የተነሳ ሰላምም የሰላም ጓደኛ ሁሌ ስለምትወደው ትከታተላቸዋለች። በዛን ሰዓትም እንዴ ይሄ እኮ ሀናን ሁሌ ይከታተላታል፣ ሀናን ሁሌ እየጠብቃታል በማለትም ትነግራታለች። እንዴ ምን ማለት ነው ስትል ሀና ሳይወዳት አይቀርም ብላ ለሰላም ትነግራታለች። ሰላምም ሀና ስትመጣ ይሄን ነገር ስነግራት ሀናም ትቆጣለች። ከዛም ወደ ክፍል ሄዳ ቤት ሄዳ ጠብቃት። እንዴ እኔ እኮ እየጠበቅኩሽ ነው። ስለዚህ እንዴ የልጁ ስሙን ባላቅም ማለት ነው እንዴ ይወድሻል ምናምን ሲባል ሰምቻለሁ። ስለዚህ ሰሞኑን ሁለታችሁም በጣም የታያችሁ ነው፣ ምን እየሰራችሁ ነው ብላ ትጠይቃታለች። እኔ ያስጠናኛል እንጂ ምንም ነገር ከሱ ጋር የለኝም ትላታለች። እና ምን የሰማሁት ግን የውሃናን በጣም ይከታተላታል፣ በጣም ያፈቅራታል በማለት ትነግራታለች። ባይ እኔ ከልጁ ምንም ነገር የለኝም፣ እኔ ግን የሚያስጠናኛል፣ እናጠናለን፣ እንደ ኮሌጅ ትምህርት ቤት እንገናኛለን ብላ እሷም ትመልስላታለች። ሀና ወደ ቤት ከሄደች በኋላ እንግዲህ ሀናን እኔ ካሁን በኋላ ሰልችቶኛል ሀና፣ ስለዚህ ለልጆቹ መናገር አለብኝ፣ ይሄን ነገር ሳይጠረጥሩ አይቀሩም ብላ ትነግራታለች። እማዬ እንዴት እንደዚህ ልትይ ቻልሽ? ትላታለች። አሁን ሁሌ መዋሸቱ ግን ሰልችቶኛል ስትል አዎ መዋሸት ጥሩ አይደለም፣ ስለዚህ ተናግረሽ ቤተሰቦቹንም ልጆቹንም አስደስቻቸው፣ ስለዚህ ተናገሪ ይሄን ነገር ትላታለች። አዎ ነገር ግን ይሄን ነገር ሲናገር ለማን እንግዲህ አፏን ለአቶ መስፍን ግን መናገር የለብንም። ለሰላም ሆና ለምናሴ እነግራቸዋለሁ። ነገር ግን ይሄን ነገር ደብቀን በድብቅ መሆን አለበት። ይሄን ደግሞ አቶ መስፍን ካወቀ ማለት ይሄ ነገር ባዩሽን እጅ ያለበት ካወቀ እገላታለሁ ይላል። ስለዚህ ይሄን ነገር በጥንቃቄ እኔ ብቻዬ እጨርሰዋለሁኝ። ስለዚህ ባዩሽን መንቃቷን ሳታቅ እና እኔ ቀስ አድርጌ ጨርሰዋለሁ አለች። ወሰላሙ አለይኩም።